በፊት በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው በሽታ 2 የጤና ባለሙያዎችን ጨምሮ ለ6 ሰዎች ሞት ምክንያት የሆነው በሽታ ቫይረስ ማርበርግ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። የማርበርግ ቫይረስ ምንድን ነው? ምን ያህልስ አደገኛ ነው? ቫይረሱ የተከሰተባቸው ሀገራት፣ ቫይረሱ ከዚህ በፊት የት ተከስቷል? የማርበርግ ቫይረስ ምልክቶች የትኞቹ ናቸው? የማርበርግ ቫይረስ እንዴት ይተላለፋል? እንዴትስ ሊታከም ይችላል? እንዴት በቁጥጥር ስር ሊውል ይችላል? የሚሉትን ጥያቄዎች መልስ የያዘ ሰፊ መረጃ ቢቢሲ ህዳር 5 2018 ይዞ ወጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃዎች እናመራለን። ማርበርግ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ ነበር። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክ እና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። የማርበርግ ቫይረስ ምንድን ነው? ምን ያህልስ አደገኛ ነው? የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገላል። ቀደም ሲል በተከሰቱት የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ገድሏል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበር። ከዚያ ወዲህ ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎች እና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ነው። ባለፈው ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ ተከስቷል። ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌ እና ሩዋንዳ። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱት 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ አሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። ቫይረሱ ከዚህ በፊት የት ተከስቷል? እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ናቸው። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችንና የሕክምና ቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎችን፣ የመመርመሪያ መሳሪያዎችንና መከላከያ መሳሪያዎችን እንደሚያቀርብ አስታውቋል። የማርበርግ ቫይረስ ምልክቶች የትኞቹ ናቸው? ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ የራስ ምታት፣ የጡንቻ ህመም ይኖረዋል።
ከ3 ቀናት በኋላ ደግሞ ሌሎች ምልክቶች ይከተላሉ። ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽ፣ ማስታወክ። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመልክቷል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስ እና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እና ከ9 ቀናት ባሉት ጊዜያት ውስጥ ህይወታቸው ያልፋል። የማርበርግ ቫይረስ እንዴት ይተላለፋል? የአፍሪካ አረንጓዴ ዝንጀሮዎችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላም ደማቸው ወይም የዘር ፈሳሻቸው ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። እንዴትስ ሊታከም ይችላል? ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመልክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠት እና የፈሰሰውን ደም በመተካት ህመሙን ማስታገስ ይችሉ ይሆናል። እንዴት በቁጥጥር ስር ሊውል ይችላል ለሚለው ጥያቄ ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለ1 ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪያረጋግጥ ድረስ በግንኙነት ወይም ኮንዶም መጠቀም ይኖርባቸዋል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስከሬኑን ከመንካት መቆጠብ አለባቸው ሲል ቢቢሲ በጽሑፍ አስፍሮታል። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።